ለአንድ ሰው አንዲቱ የተወደደች አንዲቱም የተጠላች ሁለት ሚስቶች ቢኖሩት ለእርሱም የተወደደችው ደግሞ የተጠላችው ልጆችን ቢወልዱ በኩሩም ከተጠላችው ሚስት የተወለደው ልጅ ቢሆን ለልጆቹ ከከብቱ በሚያስወርስበት ቀን ከተጠላችው ሚስት በተወለደው በበኩሩ ፊት የተወደደችው ሚስት የተወለደውን ልጅ በኩር ያደርገው ዘንድ አይገባም። ፍትህን ስሩ እያለ ነው። فلا يتدبرون القرآن قرآننا ያስተነትኑም ولو كان من عند غير الله ከአላህ ዘንድ ውጪ በሆነ ኖሮ ይህ መጽሐፍ لوجدوا فيه በውስጡም ያገኙ ነበር ምን اختلافا كثيرا መለያየት መጣረስ መጋጨትን ያገኙበት ነበር። ولكن ከማን ነው تنزيل من رب العالمين ከዓለማቱ ጌታ የተወረደ ስለሆነ ቁርአን መቼም አይጣረስም መቼም አይለያይም ማለት ነው። ተግባባን? ስለዚህ እሺ ያላ ቃል አንቀጽም በአንቀጽ እንሽራለን ብሏል አይደለ ነብዩ? አሁን በቃ ጥያቄ አይ ችግር የለም። አንዴ የወረደው ያላ ቃል የወረደው ቃል እንዴት ነው? ያኛው የመጀመሪያው አላህ ሁሉን አዋቂ አይደለም ማለት ነው? ምን ማለት ነው? አንቀጽም በአንቀጽ እንሽራለን ያለበት ነብዩ ነው ያሉት ማለት የነሱ እንትን ሲጠይቁት አይደለ? ሲጠይቁት ጻፊ አንብበሽ ያው ሙስሊሞች ሲጠይቁ ብዙ ጊዜ ስታይ በእውቀት ነው የምንጠይቀው። እውቀት የሌለን ነገር እንጠይቅ ደግሞ አንጠይቅም። ጥያቄውን እስከሚገባን ድረስ ማለት ነው። እሺ መልስ ጥያቄ ትክክል አይደለም? ትክክል አይደለም። ኦኬ ሰዎቹ እንትን ባላቸው ጊዜ ነብዩ ኦኬ እስቲ ያኛውን ስልኩን እሱን አንዴ እንትን ትይኛለሽ? እሺ አላህ እሺ anyway ችግር እሺ አርመኝ። እሺ በሱረቱል በቀራ ምዕራፍ 2 ቁጥር 106 ላይ ማነንሰኽ ሚን አየቲን አው ኑንሲሃ ቁርአንን አላህ Subhanahu Wa Ta'ala አንድንም አንሰርዝም ማለት ወይ ደግሞ አላስረሳህም ማለት ከምን ውጭ አለው ኢላ ማነው ማነንሰኽ ሚን አየቲን አው ኑንሲሃ እሺ አንድንም ከሱ የተሻለ ሌላ ብናመጣ እንጂ ለማን ለሰዎች ማለት ነው። ያው አያው ተጠፋብኝ እና ከሱ የተሻለ ሌላም ብናመጣ እንጂ አላህ Subhanahu Wa Ta'ala ለማን ለኛ ከህግ አንፃር ማለት ነው። ተግባባን? ስለዚህ አላህ ምን አለ በቁርአን ላይ ሲናገር በቃ ምን አለ አንተ መቼም ማትረሳም ኢላ ማሻአላህ አላህ የሻው ሲቀር አላቸው። ስለዚህ አላህ የሻውን እንዲረሱ ያደርጋቸዋል። አንድ ሁለተኛ ደግሞ አላህ ራሱ ነው ሻሪም ራሱ ነው ምን አድራጊም ደንጋጊም ማለት ነው። ባጭሩ አላህ Subhanahu Wa Ta'ala የፈለገውን ራሱ ያደርጋል። ናቲ بخير منها او ትክክል ጀዛከላህ ኸይራ ወይ ኦር ጀዛከላህ ኸይራ ትክክል እናንተ ጋር ስንመጣ ግን አላህ አይደለም አድራጊው። እናንተ ጋር ስንመጣ አድራጊው ሰዎች እንጂ በገዛ ፍቃዳቸው ሰዎች ይሰርዛሉ፣ ይደልዛሉ፣ ይለውጣሉ፣ ይቀይራሉ። እኛ ጋር ግን እንደዚህ ነገር የለም። አላህ የፈለገውን ራሱ ይሰርዛል፣ አላህ የፈለገውን ያጸናል። ይሄ የአላህ መብቱ ነው። ተግባባን? ንግግሩ ዛሬ የፈለገውን ይለንና ነገ ደግሞ እንደዚህ አድርጎ ሊለን ይችላል። ያ ደግሞ ምንድነው ለኛ የተሻለው ነው ከህግ አንፃር ማለት ነው። ለምሳሌ ትክክል እብሮ አንዴ እዚች ጋር እሺ ልክ ነህ እብሮ አንዴ እስቲ ምሳሌ ልጨርስ አንዴ እስቲ በእናት ምሳሌ ልጨርስ እሺ አላህ ኸምርን ሲያስቀር ኸምር ማለት መጠጥ ነው። መጠጥ ማለት የአስካሪ መጠጥ የሚባለው ነገር በሰዎች ዘንድ ይጠጣ ነበር በጣም ግን ያንን ሲያስቀር ምን አለ መጀመሪያ ሰላት የሰከራችሁ ሆናችሁ እንዳትጠጡ ነው ያለው። ተግባባን? ምንድነው በቃ መጀመሪያ ይጠጡ ነበር ግን የሰከራችሁ ሆናችሁ አትጠጡ አለ ማለት። ስለዚህ ከዛ ወአንቱም ሱካራ አለ በቃ እናንተ ጠጥታችሁ የሰከራችሁ ሆናችሁ እንዳትጠጡ። ከዛ በኋላ ደግሞ ሌላ ህግ አመጣ ቀስ እያለ ኢስቲድራጅ ይባላል። ይሄ ምንድነው የሚለው ኢስቲድራጅ ማለት ቀስ በቀስ ነገሮችን ማግባባት ማለት ነው። መጨረሻ ላይ አላህ ምን አለ ኸምርም መይስርም ማለትም ኸምር ማለት መጠጥ ሲሆን መይስርም ማለት ደግሞ ምንድነው ቁማርም ሪጅሱም ሚን ዐመል ሸይጣን እርኩሶች ናቸው። ሁለቱም ስራዎች የሰይጣን ተግባራቶች ናቸው በማለት አላህ ምን አረጋው ሻረው ማለት ነው። በድጋሚ ማለት መጀመሪያ ምን ነበር ይጠጡ ነበር
ተግባባን? ይጠጡ ነበር። ግን ያንን ሲጠጡ በአንድ ጊዜ ተው ቢባሉ ኖሮ ምን ያደርጋቸው ነበር? ማንም በአንድ ጊዜ እንደዚህ ሊያደርግ አይችልም። ተግባባን? ማንም በአንድ ጊዜ ማድረግ አይችልም። ወይ በቃ ምን አይነት ልምድን በአንድ ይመታው አይቻልም። ግን አላህ ቀስ በቀስ ኢስቲድራጅ እያደረገ እንደዚህ ነገሮችን ያስተካክላል ነው እያልኩ ያለሁት። ግልጽ ነው? ያ አይ ብሮ ልክ ነህ አንተ። እኔ እዚህ ቦታ ላይ እንደዛ ያልኩት አሁን አላህ ማድረግም አለማድረግም መብቱ ነው፣ እውነት ነው። ነገር ግን ይሄንን ነገር መጀመሪያ ያለውን ነገር ሲያደርግ አላህ መሆኑን እንትን አይልም፣ አይፋለስበትም ወይ? ያ አላህ እሱ አምላክ ነውና ሁሉን የሚያውቅ ነውና አንድን ነገር ነገ የሚሻል ነገር ሲገኝ የሚለው ነገ ያለውን ነገር አያውቅም እንዴ? የሱ ቃል የማይሻር የማይለወጥ ነውና በሚያደርግበት ጊዜ በሚለውጥበት ጊዜ ትላንትና ወይም ከዛ በፊት የተናገረውን ቃል ወደፊት እንትን የማይልበት የአላህ ወይንም ደግሞ የአምላክነትን ማንነት የአምላክነትን ባህሪ የመለኮትነትን ማንነት አያፋልስበትም ወይ ነው? የነገውን አያውቅም ማለት ነው ወይስ ምንድነው እሱ? በጣም ጥሩ። ለምሳሌ ማለት ነው። ምሳሌ ልስጥ። በቃ ያው ደብል ስታንዳርድ ሲደረግ ነው የሚገባ መጽሐፍ። ምን አለ መሰለ ከአንድ በላይ ማግባት አሁን ይፈቀዳል በእናንተ እምነት? አሁን አይፈቀድም። ድሮ ይፈቀድ ነበር። ህግ አልተሰጠም ነበረ። ያገቡ ይጋቡ ነበር። ያን ጊዜ ህግ አልተሰጠም። ጥሩ። ያኔ ግን ይፈቀድ ነበር። ህግ ከመጣ በኋላ አይሆንም። ነገር ግን ህግ ከመምጣቱ በፊት ከሙሴ በኋላ አይሆንም። ቆይ አንዴ፣ ያኔ ይፈቀድ ነበር ወይስ አይፈቀድም? መቼ? ሙሴ ለሙሴ ህግ ከመምጣቱ በፊት ይፈቀድ ነበር። በኋላ ወይን አዶን ነው ሲያገቡ ስለነበሩ እና አብርሃምም በለው ወይ ደግሞ እና ያዕቆብም ሲያገቡ ሰለሞንም አይ ቲንክ ሲያገቡ ነበረ። እውነት ነው። ግን ያን ጊዜ ህግ አልመጣም፣ አልተደነገገም። ቆይ አሁን እግዚአብሔር ኦሪት ዘፍጥረት ላይ በሙሴ ህግ ላይ ምዕራፍ 21 ቁጥር 17 ላይ 2 ሚስቶች ያሉት አንድ ሰው ቢኖር እያለ የተናገረውን ሰምተሃል? እስቲ እንየው። ላሳየህ? እሺ አንዴ ላንብብልህ። በጣም በሚገርም ሁኔታ ማለት ነው። ስለዚህ አሁን በአንተ ደብል ስታንዳርድ መሰረት ምን ሊሆን ነው መጽሐፉ? ያው እግዚአብሔር አያውቅም ልትለኝ ነው። እሺ ችግር የለውም። እኔ እንደዛ አይደለም እንዳንተ። ምን አለ መሰለህ ኦሪት ዘዳግም ምዕራፍ 21 ቁጥር 15 ጀምሮ አየህ 2 ሚስት ያለው ስለዚህ በፍትህ ያስተዳድሯል። ኦሪት ዘዳግም በጣም ስለዚህ አሁን እግዚአብሔር መጀመሪያ የፈቀደውን ለምን ሻረ? ስለዚህ እግዚአብሔር ዕውቀት የለውም ማለት ነው። ኦሪት ዘዳግም ምዕራፍ 21 ቁጥር 15 ነው ያልከኝ? ከ15 ጀምሮ እስከ 17 አንብበው። ሳላህ የለቀቀውን ቪዲዮ ገብታችሁ ሁላችሁም ሼር ኮፒ ሊንክ አድርጉ። እሺ አጀማ ኦኬ። እሺ ጥያቄ ምናምን ያላቸው ሰዎች እናስተናግድ አይደለ? መጀመሪያ አረ ፋኒ እንደ ዛሬ ፋኒንማ መጀመሪያ እስቲ አንድ ሰው ላስተናግድ። ጥያቄ ምናምን ያላቸው ሰዎች እናስተናግድ። ድምጽ ሲደግም ማለት ነው። እሺ ኢብሮ ያረቢን አታውርዳት። እሺ ጥያቄ ያላት ክርስቲያን ናት የምትጠይቀው በሱ አካውንት። ኦኬ እሺ ጥያቄ ያለሽ ያረቢ? አሉ ወለካሉ እኔ ጥያቄ አለኝ እሷ እስክትመጣ ድረስ። እሺ ፋኒ እንዴ አንቺማ? እኔ ጥያቄ አለኝ። የኔ ጥያቄ ምን መሰለ ኢብሮ፣ በባይብል ላይ ማለት ነው ስለ ነብዩ መሐመድ ተጽፏል ተብሏል እንደሚመጣ ማለት ነው። እና አሳየኝ ቦታው። አሳየኝ። ቀጥታ ነው ወለም ዘለም የለም። አሳየኝ። ላሳየሽ። ጉድ ነው የሚመጣው ነብይ። የሚመጣው ባዳምጡ።
ከምን ጀምሬ ወዴት እንደሚሄድ አላውቅም፣ ግን እስቲ ለማንኛውም ልጀምርልሽ። እስቲ ጉድ በሉ አንድ ጊዜ ከታች ብሏል ኢምራን ይወስድ ትላላችሁ። አላህ ይጠብቀው። እሺ በመጀመሪያ አንድ የሚመጣ ሰው አለ፣ የሚመጣ የተባለ ሰው አለና እስቲ አብዱል ባሲጥ የሚለውን ፈቲ አስገቢው። እሺ ጓደኛዬ ነው፣ ቃሪ ነው። እሺ ኦኬ፣ አሁን እንቀጥላለን። ልግባ የሚለው ልጅ ማለት ነው ከታች። ኦኬ እስከዛሬ ድረስ እዚህ ጋር ናቸው። እሺ ዮሐንስ ወንጌል ምዕራፍ 14 ቁጥር ከ15 ከ16 ላይ ብትወዱኝ ትእዛዜን ጠብቁ አለ። ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም። ልመና ነው፣ ልብ አድርጊ። እኔ ምን አላለሁ? አብን እለምናለሁ ምን? ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ብለው ተርጉሞታል። ሌላ አጽናኝ ምን አለ? ይሰጣችኋል አለ። ጥሩ። አሁን ምንድነው ከዚህ ጋር የፈለከው ታዲያ ኢብራሂም ብሎ አንድ ሰው ሊጠይቀኝ ይችላል። ይሄ ትልቁ ነገር ምንድነው እዚህ ጋር የተባለው? ብትወዱኝ ትእዛዜን ጠብቁ አለ ኢየሱስ። ለምንድን ነው የምንጠብቀው? እኔም አብን እለምናለሁ ከእናንተ ጋር ለዘላለም እንዲኖር ሌላ አጽናኝ አለ። አሁን ሌላ የተባለው ምንድነው የሚለውን እንመጣበታለን። አጽናኝ ማለት ምን አለ? አጽናኝ ማለት በግሪክ ቋንቋ ፓራክሊቶስ ማለት ነው ብሎ አስቀመጠው። እሺ ጥሩ። ይኸው እዚህ ጋር ፓራክሊቶን ብሎ አስቀመጠው። ፓራክሊቶን በግሪክኛ አስቀመጠው። አሻም ኢየሱስ በምንድን ነው የሚናገረው? ጥያቄ። ኢየሱስ ሲናገር የነበረው ቋንቋ ምን ነበረ? እንመጣበታለን። አረማይክ ነው። በአረማይክኛ ይኸው ተመልከች ምን እንደሚል አክት ማለት ሐዋርያት ሥራ ምዕራፍ ቁጥር እዚህ ጋር ልምጣ መጀመሪያ ሐዋርያት ሥራ ምዕራፍ 4 ቁጥር 36 ላይ ትውልዱም የቆጵሮስ ሰው የነበረ ሌዋዊ ዮሴፍ የሚሉት ነበረ። እሱም በሐዋርያት ማን ተባለ? በርናባስ ተባለ። ትርጓሜውስ የመጽናናት ልጅ ነው አለ። የመጽናናት ልጅ። ኦኬ ጥሩ። ስለዚህ አሁን እዚህ ጋር በርናባስ የሚለው የአረማይክ ወርድ ነው፣ የአረማይክኛ ወርድ ነው። ስለዚህ ኢየሱስ ሲናገር በነበረበት ቋንቋ መጽናናት ብለው የተረጎሙት ምንድነው ትክክለኛው ስንል ሐዋርያት ሥራ ምዕራፍ 10 ቁጥር 30 ምዕራፍ 4 ቁጥር 36 ላይ explains the name ሁዮስ ፓራክሊቶስ አለ። ሚኒንግ አለ እንዲህ ብለው ተርጉሞታል። son of encouragement ነው አለ። ኦር ደግሞ son of consolation ብለው ይተረጉሙታል ሰዎች። ግን one theory is that this is from the Aramaic አለ። የአረማይክ ቋንቋ የመጣ ነው ከአረማይክ። እሱም ባር ናህማይ ከሚለው ነው። ትርጉሙ ሚኒንግ አለ son of። አሁን ሰርፕራይዙ ነው son of አለ። ሰርፕራይዙ ምንድነው? ፕሮፌት የነብይ ልጅ ማለት ነው አለ። ስለዚህ ፓራክሊቶስ የምትለው ቃል ሁዮስ ማለት ሳን ማለት ነው። ፓራክሊቶን የምትለው ደግሞ ባር ናባህ የምትለው ወይ ደግሞ ፕሮፌት ማለት ነው። አየሽ፣ ለዛ ነው የኛ ወይ እንትን ላይ ብቻ ሳይሆን እዛው ከነሱ መጽሐፍ ባይብል ሀብ ላይ ደግሞ ስንገባ መጽሐፉ ላይ ደግሞ ምን አለ? ስትሮንግ ነምበር 5029 ላይ ማለት ነው 5029 ላይ ነቢ የምትለው ቃል ማለት ነው። ነቢ የምትለው ኤ ፕሮፌት ብሎ አስቀምጦታል። ልባር ኤ ፕሮፌት ነብይ ማለት ነው አለ። ባር የሚለው ቃል 1249 ላይ ምን አለ? ሳን ማለት ነው ሳን። ስለዚህ ባርናባስ ማለት የነብይ ልጅ ማለት ከሆነ ይሄ ፓራክሊቶስ የሚሉት ኢየሱስ ቅድም ሲናገር የነበረው ብትወዱኝ ትእዛዜን ጠብቁ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ ነብይ ነው እንጂ ያለው ሌላ አጽናኝ የሚል ነገር የለም። ሌላ ነብይ ይሰጣችኋል ነው ያለው። ስለዚህ አሁን አንድ ብለን እንያዝ የመጀመሪያው። ስለዚህ አሁን ነብይ ማለት ምንድነው? መጀመሪያ ነባ ማለት ምንድነው? ሲንየው ለምሳሌ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ የምለውን የምናገረውን ትእዛዝ ሰጠኛል። ማን ነው? የላከኝ አብ የምለውን የምናገረውን ትእዛዝ ሰጠኛል። ዮሐንስ ወንጌል ምዕራፍ 12 ቁጥር 50 ላይ አብ እንደነገረኝ እንዲሁ እናገራለሁ። አብ እንደነገረኝ። ዮሐንስ ወንጌል ምዕራፍ 12 ቁጥር 10 ላይ ይቅርታ እኔ የምነግራችሁ ቃል ከራሴ አልናገረውም እናለ ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው እሱ አብ ስራውን ይሰራል አለ። ስለዚህ ከራሱ አይናገርም። ጥሩ። ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ ምን አለ? ስለ እናንተ የምናገረው የምፈርደው ብዙ ነገር አለኝ፣ ዳሩ ግን የላከኝ አብ የላከኝ እውነተኛ ነው። እሱም ከሱም አለ የሰማሁትን ለዓለም እናገራለሁ አለ። ይህን ለዓለም እናገራለሁ። ስለዚህ ከአብ እየሰማ የሚናገረው
ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው አለ። ከእግዚአብሔር እየሰማ ይናገር ነበር። ስለዚህ ከእግዚአብሔር እየሰማ የሚናገረው ልክ ኢየሱስ ምን እንዳለ ሌላ አጽናኝ አለ። ሌላ እንደሱ ያለ ሌላ አጽናኝ። ኦኬ ጥሩ። ስለዚህ መንፈስስ ታዲያ ምን ማለት ነው? አሁን እዚህ ጋር ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ ይኸውልሽ፣ እዚህ ቆይ አንድ ባይብሉ ላይ ልግባ። አንድ ጊዜ ባይብሉ ላይ ገብቼ ላሳይሽ። ይሰማል አይደለ? ቆይ አንድ ጊዜ ታወሪያለሽ። እሺ ያ ረቢ አንዴ ታወሪያለሽ። አንድ ጊዜ እንዳትወጪ እሺ። የዮሐንስ ወንጌል ምዕራፍ 16 ላይ ምን እንደሚል ተመልከቺ። እኔ ግን ምን አለ? እኔ ግን አለ እቺን ነገር አንዴ ላጥፋት። እኔ ግን እውነት እነግራችኋለሁ እኔ እንድሄድ ይሻላችኋል አለ። እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣም አለ። ልብ አድርጊ፣ ኢየሱስ መሄድ ግዴታ ነው አጽናኙ ለመምጣት ማለት ነው። መንፈስ ቅዱስ ከሆነ አጽናኙ፣ መንፈስ ቅዱስ ደግሞ ኢየሱስ በነበረበት ዘመን ላይ ወርዷል። ታዲያ እኔ እንድሄድ ይሻላችኋል ያለው ምንድነው? እናየዋለን። እኔ እንድሄድ እውነት እኔ እውነት እነግራችኋለሁ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እሱን እልክላችኋለሁ። በምን ለምነው ማለት ነው። እሱም መጥቶ ስለ ኃጢአት ስለ ጽድቅም ሁሉ ስለ ፍርድም ዓለምን ይወቅሳል አለ። እዚህ ጋር ወርዶ የምነግራችሁ ገና ብዙ ነገር አለኝ፣ ነገር ግን አሁን ልትሸከሙት አትችሉም ማለት። ከዛስ ግን እሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። አሁን ይሄ መንፈስ የሚባለው ምንድነው? የሚሰማው ይሄንን በኋላ መጥቼ ትንትን ነው ማድረግልሽ። አሁን ግን መጀመሪያ ቀድሞ ወደ ተውኩት ጥቅስ ልመለስና መንፈስ ማለት ምንድነው የሚለውን ላሳይሽ። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ አለ። ምንን አትመኑ አለ? መንፈስን ሁሉ አትመኑ። አሁን መንፈስ ምን እንደሚባል ነው። ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ምክንያቱም ብዙ መናፍስቶች አሉ። ስለዚህ ነቢያቶች መናፍስት ሊባሉ እንደሚችሉ ያሳየናል። ብዙ ሐሰተኛ ነቢያት ወደ ዓለም ወጥተዋልና አያችሁ። ስለዚህ መንፈስ የሚለው ነገር ነብይ ለሚለው ተተክቶ እንደሚመጣ ራሱ ባይብል ላይ ማየት ይቻላል። ስለዚህ እሱ የእውነት መንፈስ የተባለው የእውነት ነብይ በሚለው ራሱ ሊተካ እንደሚችል ባይብሉ በግልጽ ያስቀምጣል ማለት ነው። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 4 እዛው ቁጥር 6 ላይ እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ አይሰማንም፣ እውነት መንፈስና የሐሰት መንፈስን በዚህ እናውቃለን አለ። ስለዚህ እውነትና ሐሰት የሆኑ መንፈስ ለማለት የተፈለገው ምንድነው? ፈቲን አስገቧት ምንድነው? ነቢያቶችን ነው ማለት ነው። ተግባባን? አሁን እዚህ ድረስ ከተግባባን እዛ ላይ ልመለስና ታዲያ አንተ የምታወራው ይሄ የሚመጣ የተባለውን መንፈስ ነብዩ ስለመሆናቸው ምንድነው መረጃ ታዲያ እዚህ ላይ ብላችሁ ጠይቁኝ። ጥሩ መልሱ አለ። የምነግራችሁ ገና ብዙ ነገር አለኝ አለ። ጥሩ ነገር ግን አሁን ልትሸከሙት አትችሉም። ይሄ ትንቢት የተነበየለት አንድ ነብይ አለ። የት? ኦሪት ምዕራፍ 18 ቁጥር 18 ላይ ምን አለ? ይሄው ተመልከች ምን እንደሚል። ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላችኋለሁ አለ። ከወንድሞቻቸው ከማን ወንድሞች? ከእስራኤል ወንድሞች። የእስራኤል ወንድሞች ደግሞ እነ ኤሳው ናቸው። እነ ኤሳው ደግሞ የት መጥተዋል? አረብ ሀገር ሆኖ ማሪት የምትባል ሴት አግብቶ ይኖር ነበር አረብ ሀገር ውስጥ። ተግባባን? አንድ እሱ ነው። ሁለተኛ እስማኤላውያን ናቸው። የእስራኤል ወንድሞች እስራኤላውያን ናቸው። እስማኤላውያን ናቸው። እመጣለሻለሁ እሱ ላይ። ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላችኋለሁ። ሙሴን ነው የሚለው። ቃሌንም በአፉ አደርጋለሁ አለ። ያዘዝኩትንም ቃል ሁሉ ይነግራችኋል አለ። ሁሉ ልብ አድርጊ፣ ሁሉ። አሁን ሁሉ የተባለው እናያለን። ልመለስ አሁን የቀድሞ ቦታ ላይ እንትን እያልኩኝ እዛው ቦታ ላይ አደራጅተን አሳይሻለሁ። አደራጅቼ ምን አለ? የምነግራችሁ ብዙ ነገር አለኝ አለ። ኢየሱስ አይናገርም። አሁን በቃ ለኢየሱስ ቢሆን ኖሮ ይሄ ነገር በቃ ያልቅ ነበር። የምነግራችሁ ገና ብዙ ነገር አለኝ አለ። እዛ ላይ ግን ኢየሱስ ምን ብሏል? ማነው መጽሐፉ ላይ ዘዳግም 18 ላይ ምን ብሏል? የሚሰማውን ነገር ሁሉ ይነግራችኋል። ኢየሱስስ የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ሁሉንም ተናግሮ አልጨረሰም ኢየሱስ። ታዲያ ነብዩ መሐመድ ጨርሰዋል እንዴ ሲባል፣ አዎ ጨርሰዋል ተናግረው። የቱ ጋር? ቁርአን ላይ አላህ በሱረቱል ማኢዳ ላይ ምዕራፍ 5 ቁጥር 3 ላይ አልየውመ አክመልቱ ለኩም ዲነኩም፣ ዛሬ ሃይማኖታችሁን ሞላውላችሁ፣ ወአትመምቱ ዐለይኩም ኒዕመቲ፣ ጸጋዬንም በእናንተ ላይ ሞላውላችሁ፣ ወረዲቱ ለኩሙል ኢስላም ዲና፣ ከሃይማኖትም እስልምና መረጥኩላችሁ ብሎ አላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስልምናውን
ሙሉ በሙሉ ተናግረው እንደጨረሱ የተዘዙትን ትእዛዝ ሙሉ በሙሉ ተናግረው መጨረሳቸውን ይናገራሉ። ለዛ ነው ሐጀቱል ወዳዕ ላይ ምን አሉ? አላ ሀል በለግት አሉ፣ አድርሻለሁ ወይ ሁሉንም አሉ። አዎ ሁሉንም። ከዛ ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም? አላሁመ ሽሀድ፣ ጌታዬ ሆይ ምስክር ሁነኝ በማለት ነብያችን ሰለላሁ ዐለይሂ ወሰለም ምስክርነትን ተናግረዋል። ስለዚህ ምን አለ? ግን እሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል፣ የሚሰማውንም ሁሉ ይናገራል እንጂ ከራሱ አይናገርምና። ነብያችን ሰለላሁ ዐለይሂ ወሰለም ከራሳቸው እንደማይናገሩ አላህ በሱረቱ ነጅም ምዕራፍ 55 ምዕራፍ 50 ቁጥር 3 ላይ ምን ይላል? ላ ينطق عن الهوى፣ ከልብ ወለዱ አይናገርም። አየሽ ምን አለ? የሚሰማውን ሁሉ ይነግራቸዋል እንጂ ከራሱ አይናገርምና። ከዛስ የሚመጣውንም ሁሉ ይነግራቸዋል አለ። የሚመጣውን አዎ ነብያችን ሰለላሁ ዐለይሂ ወሰለም ወደፊት የሚመጣውን ነገር ሁሉ በአጠቃላይ ነግረውናል፣ ምን እንደሚሆን ማለት ነው። በደንብ አሳይሻለሁ እሱ ላይም አስፈላጊ ከሆነ። እርሱ ያከብረኛል ማ ኢየሱስን፣ አዎ ነብያችን ኢየሱስን ያከብሩታል። ሰላምታ አቅርቡልኝ ወላ ብለው ሁላ ተናግረዋል። ለኔ ካለኝ ወስዶ ይነግራቸዋል አለ። አየሽ አዎ ለሱ ካለው ወስዶ ነው የሚናገር። ነብያችን ሰለላሁ ዐለይሂ ወሰለም ኢሳ ካስተማረው ትምህርት የተለየ ትምህርት አምጥተው አልተናገሩም። ተግባባን? የተለየ ስለሽ ምን ለማለት ፈልጌ ነው? ከህግ አንፃር አንዳንድ የሚለዩ ነገር ቢኖሩ እንኳን ምንድነው የአንድ አምላክን አስተሳሰብ አስተምህሮ ከመናገር ወደ ኋላ አላሉ። ከዛ ለአብ ያለውን ሁሉ የኔ ነው እያለ ይቀጥላል። አሁን መጽሐፉ አሁን የመጀመሪያው እዚህ ካየን እዛ ዘፍጥረት ማን ነው ዘዳግም ላይ ያለውን ነገር እንጨርስ። እዚህ ላይ ልምጣና ፋይሌ ላይ ልመለስ። ኦኬ እሺ ፋይሉ ላይ ያለውን እስቲ እንየው ደግሞ። እሺ ዘዳግም 18 ላይ ማለት ነው። ኦኬ ያው ቀደም ያልነው ላይ እሺ ምን አለ? ከወንድሞቻቸው መካከል እንዳንተ ያለ ነብይ እንደ ሙሴ ያለ ነብይ ያሰንሰላቸዋለሁ አለ። ቃሌንም በአፉ አደርጋለሁ አለ። ቃሌንም በአፉ አደርጋለሁ በማናፍ በሚመጣው ነብይ ማለት ነው። ልባር የሚመጣው አምላክ ነው ወይስ ነብይ ነው? ጥያቄው ራሱ ሌላ ታሪክ ነው። ስለዚህ የሚመጣው ነብይ ነው። ስለዚህ ነብይ ከሆነ ነብይን የሚመጣው ነብይ ነው ብለን ካመነን የሚመጣው የት ነው? እንዳንተ ያለ ነብይ እንደ ሙሴ ያለ ነብይ ደግሞ ከዛ ወዲህ በእስራኤል አልተነሳም። አንድ ጥቅስ ልስጥሽ። የታለ? ዘዳግም 18 ማን ነው 34 ላይ ኦኬ የታለ? እሺ ዘዳግም 34 ላይ ያው እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዛ ወዲህ በእስራኤል አልተነሳም፣ በእስራኤል ዘንድ አልተነሳም። ታዲያ እስራኤል ላይ ካልተነሳ እንደ ሙሴ ያለ ነብይ ታዲያ የት ነው የተነሳው? እሱን የምንመጣበት ይሆናል። አሁንም እናየዋለን ማለት ነው። እሱን ነገሩን ራሱ ሙሉ በሙሉ ምን አለ እዚህ ጋር? ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስሳላቸው። የት ነው የተነሳው? እስራኤል አልተነሳም። ያጅልኝ ይሄንን ቃሌንም በአፉ አደርጋለሁ። ቃሉን በአፉ ያደረገለት ነብይ ብቸኛው ነብይ ነብያችን ሰለላሁ ዐለይሂ ወሰለም ናቸው። ምን አለ አላህ? ላ تحرك به لسانك لتعجل به፣ ምላስህን ቁርአኑ ለመሸምደድ ብለህ አታላውስ። ኢነ ዐለይ ምንድነው? ላ تحرك به لسانك لتعجل به፣ አትቻኮል፣ በቃ ምላስህን አታቻኩል አላቸው አላህ Subhanahu Wa Ta'ala። ታዲያ ለምን በአላህ ራሱ ቃል ገባም? ምን አለ? ኢነ ዐለይና ጀምዐሁ ወቁርአና፣ በአንተ ላይ ማንበቡና በአፍህ ላይ የመሰብሰቡ ጉዳይ የኔ ጉዳይ ነው አለ። ስለዚህ በነብያችን ሰለላሁ ዐለይሂ ወሰለም አፍ ላይ አላህ ቁርአንን ማረጉ በሳቸው ብቻ ሳይሆን ይሄው እዚህ ውስጥ ለምሳሌ አብዱል ባሲጥ የሚለው ከላይ እዚህ ከፈቲ በታች ያለው ሐፊዝ ነው። ቁርአን ሐፊዝ ነው። አብዱል ባሲጥ እድሜ ስንት ነው? አንድ ጊዜ እድሜ ስንት ነው? ሰላም አለይኩም እድሜ ንገረን አንዴ። አብዱል ባሲጥ አለ? ኦኬ እሺ አልሰማኝም መሰለኝ። እሺ ከሰማኝ እድሜን ተናግረን። እሺ እድሜው ልጅ ነው በነገራችን ላይ አብዱል ባሲጥ እድሜው ልጅ ነው አውቀዋለሁ። ተራዊህ ያሰገደ ልጅ ነው። እሺ ቃሌንም በአፉ አደርጋለሁ እያለ ተናገረ። ያዘዝኩትንም ቃል ሁሉ ይነግራቸዋል። ሁሉንም ይናገራል፣ ሁሉንም እና ሙሉ ቁርአኑን በቃሉ ነው ልጅ ያፈዘው። ልክ አሁን ነብያችን ሰለላሁ ዐለይሂ ወሰለም አፍ ላይም እንደዛ ያደርገዋል። በስሜም የሚናገረውን ቃሌን የማይሰማውንም ሰው እኔ በቀልላታለሁ። ለነብያችን ሰለላሁ ዐለይሂ ወሰለም ተበቅሎላቸዋል። ለኢየሱስስ በጭራሽ አልተበቀለለትም። እንደውም ገለውታል፣ ሰቅለውታል ተብሎ ነው ያስተማሩን ሰዎች። በጭራሽ ባይሆን እንኳን ማለት ነው። ነገር ግን ይናገር ዘንድ ያላዘዝኩትን በስሜም በድፍረት የሚናገረው ወይ አያላ ይቀጥላል። አሁን ከወንድሞቻቸው መካከል የተባሉት እስቲ እንያቸው ማን እንደሆኑ ማለት ነው። እሺ እና የት እንደተነሳ ይሄ ነብይ እናያለን፣ የት እንደተነሳ ማለት ነው። ኦኬ ጥሩ። ለምሳሌ ወአለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እድሜ ስንት ነበረ አብዱል ባሲጥ?
እኔ አሁን ወደ 16 ምናምን እሺ ማሻአላህ። በስንት ዓመት ነው ያፈዝከው? አይሰማም ኡስታዝ? ይሰማል። በስንት ዓመት ነው ያፈዝከው ቁርአን? 8 7 ገ ማሻአላህ። ልባር ወደ 7 ምናምን አካባቢ መሰለኝ። ወደ 8 እየገባሁ ማለት ነው። አላሁ አክበር። በቃ ይሄን የፈለኩት ይቀመጣል። ይሄን ያለው በ7 እና በ8 ሙሉ ቁርአን ይሄ ሙሉ ቁርአንን ሸምድዷል ማለት ነው። አላሁ አክበር። ልባር ሙሉ ቁርአን ማለት ነው። ይሄ የአላህ ተአምር ነው። ለዛ ነው ቃሌንም በአፍ ያደርጋለሁ ሲል ከዚህም አንፃር ነው። እሺ እንቀጥላው። ምን አለ? ለምሳሌ ዲትሮኖሚ ዘዳግም 2:4 ላይ ህዝቡንም እንዲህ ብለህ አዘዛቸው አለ። በሴይር ላይ በተቀመጡት በወንድሞቻችሁ በኤሳው ልጆች አለ። በማን ልጆች? በኤሳው ልጆች፣ በወንድሞቻችሁ በኤሳው ልጆች አገር ታልፋላችሁ። የእስራኤላውያን ወንድሞች የኤሳው ልጆች ናቸው ራሳቸው። አብዲዩ ምዕራፍ 1 ቁጥር 9 ላይ ቴማን ሆይ አለ። ቴማን ለባርጊ ቴማን ሆይ። ቴማን የሚገኘው በማን ነው? በኤሳው። ሰዎች ሁሉ ከኤሳው ተራራ በመግደል ይጠፋ ዘንድ ኃያላን ይደነግጣሉ በማለት ተናገረ። በወንድምህ በያዕቆብ አለ። የማን ወንድም? የኤሳው ወንድም ማለት ነው። አየሽ፣ ወንድሙ ማን ነው? ኤሳው። የማን ወንድም? የእስራኤል ወንድም፣ የያዕቆብ ወንድም ማለት ነው። ስለዚህ ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋለሁ ሲል ከኤሳውም ነው ራሱ። ተግባባን? ለዚህ ነው ምን አለ ዘሁልቁ 20:14 ላይ ሙሴም ከቃዴስ ወደ ኤዶሚያስ ንጉስ መልእክተኞችን እንዲህ ብሎ ላከ፣ ወንድምህ እስራኤል እንዲህ ይላል አለው። ማንን ነው የሚለው? ኤሳውን ማለት ነው። ለባርጊ ስለዚያው ምንድነው እያለን ያለ ነው? ይሄ ይመጣል የተባለው ነብይ ማን እንደሆነ እስቲ ነው መጀመሪያ ማን እንደሆነ ነው። አሁን እዛ ኤሳው ጉዳይ ላይ ይመለሳለሁ፣ ግን አንድ ጊዜ ዮሐንስ ወንጌል ላይ ልምጣና ለያዘለ እስቲ አንድ ነገር ልንገርሽ። ዮሐንስ ወንጌል ምዕራፍ 1 ቁጥር 20 ላይ መሰከረም አልካደማ መጥምቆ ዮሐንስ ምን አለ? ምስክርነቱ እንዲህ ነበር። ልብ አድርጉ። እኔ ክርስቶስ አይደለሁም ብሎ መሰከረ። እንኪያስ አንተ ማን ነህ አሉት። ከዛ እንኪያስ አንተ ማን ነህ? ኤልያስ ነህን አሉት ብለው ጠየቁት። አይደለሁም አለ። ነብዩ ነህን? ነብዩ ማን ነው? ነብዩ አይሁዳውያን የሚጠብቁት 3 ሰዎች አሉ። አንደኛው ክርስቶስ ይመጣል የተባለው ክርስቶስ ነው። ሁለተኛው መሲሁ ማለት ነው። ሁለተኛው ደግሞ ኤልያስ፣ እሱንም ትንቢቱን አሳያቸዋለሁ። ሶስተኛው ነብይ የሚመጣ ነብዩ የተባሉ ነብይ አለ። ማን እንደሆነ ከዛ ምን አለ? የተላኩትም ከፈሪሳውያን ነበርና እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነብዩ ካላይደለህ አሉት። እንዴ ማን ነው ከክርስቶስ በኋላ የሚመጣ አንድ ነብዩ የተባለ ሰው ማን ነው እንዴ? ጥያቄ። ለዛ ነው እነሱ ያውቁ ነበር ይመጣል የተባለ ነብይ። መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ የምድር ነገስታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። መሲሁ ማን ነው? ክርስቶስ። ስለዚህ በትንቢት ስለሚያውቁት ጠየቁ። አንተ ክርስቶስ ነህን ብሎ ጠየቁት። አይደለሁም ብሎ መለሰ። ሁለተኛው ትንቢት ደግሞ ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነብዩ ኤልያስን ልክላቸዋለሁ አለ። ለዛ ነው የጠየቁት። ኤልያስ ነህን ብለው የጠየቁት ለዛ ነው ትንቢት ስለሚያውቁ። ሶስተኛው ነብይ ደግሞ ከወንድሞቻቸው መካከል እንዳንተ ያለ ነብይ አስነሳላቸዋለሁ የተባለው ነብዩ የተባለው ይሄ ነበር ማለት ነው። ነብዩ የተባለው። ስለዚህ ማን ነው እሱ ነብዩ ብለው ካልነገሩን እንግዲያውስ የሚመጣው ከየት ነው አለን? ከአረብ ሀገር ነው የሚመጣው ብለን ልናሳያችሁ ነው። ቅድም እስራኤል ዘንድ እንደማይነሳ በግልጽ አሳይቶናል። እግዚአብሔርን ፊት ለፊት እንዳየው እንደ ሙሴ ያለ ነብይ ከዚህ ወዲህ በእስራኤል አይነሳም አለ። አልተነሳም በጭራሽ። ካልተነሳ ማን ነው የተነሳው? እናየዋለን። ዘፍጥረት 21:21 ላይ በፋራን ምድረ በዳም ተቀመጠ እስማኤል፣ እናቱም በምድር ግብጽ ሚስት ወሰደችለት አለ። ከምድር ግብጽ ማለት ነው። እናቱ ማነች? አጋር ማለት ነው። ለማን ነው ሚስት የያዘችለት? ለእስማኤል ለልጁ። ቤት ሀገር በፋራን ምድረ በዳ። ጥሩ ምን ብሎ እስቲ ፈሰረው ደግሞ የገላትያ ጻፊ ነው። ገላትያ ምዕራፍ 4 ቁጥር 25 ላይ ይህችም አጋር በአረብ ምድር ያለችው ደብረ ሲና ናት። ማነች እሷ? አጋር ቤት ሀገር ነው የምትኖረው በአረብ ምድር አለች። አያችሁ አጋር የምትኖረው በአረብ ምድረ በዳ የተባለው ሲጀመር በዕብራይስጥኛ ምድረ በዳ ማለት አረብ ማለት ነው። ተግባባን? በፋራን ምድረ በዳ የተባለው ፋራን የሚገኘው የት ነው? አረብ ሀገር ውስጥ ነው። አረብ ሀገር ውስጥ ነው የሚገኘው። ኦኬ ጥሩ። በነገራችን ላይ ደብረ ሲናም ደብር ማለት ተራራ ሲሆን ሲና ማለት ደግሞ ሙሴ
ከእግዚአብሔር የተቀበለበት ማለትም የተቀበለበት ቦታ ነው ያናገረው ቦታ ማለት ለዛ ነው ዘጸአት 3:5 ላይ እሱም እነሆኝ አለ ወደዚህ አትቅረብ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማን ከግራው ልቃለው አውጣለው ስለዚህ ምን አለው ይህችም አጋር በአረብ ምድር ያለችው ደብረ ሲና ናት ደብረ ሲናም የሚገኘው የት ነው አረብ ሀገር ውስጥ ነው ፋራን የሚገኘው የት ነው አረብ ሀገር ውስጥ ነው ለምንድን ነው ታዲያ ፋራንን ማንሳት የፈለከው ጥያቄ ማንሳት ይቻላል ትክክል ለምሳሌ መጀመሪያ እሱን ከማየታችን በፊት ዘፍጥረት 25:13 ላይ የእስማኤል ልጆችን እናያቸው የእስማኤልም ልጆች ስም በየስማቸውና በየትውልዳቸው እንዲህ ነው አለ የእስማኤል የበኩር ልጅ ነባዮት ከዛስ ቄዳር ከዛስ ነብዳኤል መብሳም ኩዳን ቴማን ኢጦር ናፌስ ኤድማ አግማን ነው ቄድማ ናቸው አለ እዚህ ጋር ትኩረት አድርጉልኝ ቄዳር ላይ ትኩረት አድርጉልኝ ቄዳር የተባለው ላይ ትኩረት አድርጉልኝ ከዛ መጣና እንባቆም 3:3 ላይ ለምንድነው ፋራንን ማንሳት የፈለከው ቴማንንስ ለምንድነው ማንሳት የፈለከው ቴማን የተባለው የኤሳው ወንድም ነው እሺ ምን አለ ያው እንባቆም 3:3 ላይ እስራኤል ማን ነው እግዚአብሔርም ከቴማን አለ ከቴማን ከየት ከቴማን ቅዱሱም ከፋራን ተራራ ይመጣል ከየት ከፋራን ተራራ ቅዱስ የተባለ አለ የሚመጣ ነብይ ማለት ነው ቅዱሱ ከፋራን ተራራ እግዚአብሔር ከቴማን ይመጣል ቅዱሱም ከማን ከፋራን ተራራ ይመጣል ማን ነው እሱ ከፋራን ተራራ የሚመጣው ቅዱስ የመጣ ነብይስ እስቲ አንድ ቅዱስ የተባለ አሳዩን በጭራሽ የለም ከነብዩ መሐመድ ውጪ ለዛ ነው ይሄንኑ ጉዳይ አስመልክቶ ቀደም ሁለት ነገር ያለውን እንዳትረሺ ሁለት ነገር ተናግሬያለሁ አንደኛው ቴማን የተባለውን ጉዳይ ሁለተኛው ደግሞ ማንን ተናግሬያለሁ ቄዳር የሚለውን ነገር ማለት ነው ሁለቱም በአረብ ነው የሚመጡት ማለት አንደኛው በእስማኤል ሲመጣ ቄዳር ሁለተኛው ኤሳው ደግሞ በማን ነው ኤሳው አልኩኝ ቴማን ደግሞ በኤሳው በኩል ይመጣል ማለት ነው ጥሩ እንግዲያውስ ማስረጃችንን እናቅርባ ማን እንደሆነች ቴማን ማን እንደሆኑ ማለት እሺ ምን አለ ኢሳይያስ 21:13 ላይ ስለ አረብ የተነገረ ሸክም አለ የድዳውያን ነጋዴዎች ሆይ አለ ድዳውያን ነጋዴዎች ናቸው የሲራራ ነጋዴዎች በአረብ ዱር ውስጥ ታድራላችሁ በቴማን የምትኖሩ ሆይ ቴማን መዲና ነች እንዴት እንደሆነ እዩት ምን አለ ከዛ ወደ ተጠሙት ሰዎች ውሃ አምጡ እንጀራ ይዛችሁ የሸሹትን ሰዎች ተቀበሏቸው የሸሹትን ከየት ነው የሸሹት እንመጣበታለን ከሰይፍ ከተመዘዘውም ሰይፍ ከተለጠጠውም ቀስት ከጽኑም ሰልፍ ሸሽተዋልና የሸሹት ወዴት ነው ወደ ቴማን ልባርጉ ከየት ነው የሸሹት ለንመጣበት ነው ጌታ እንዲህ ብሎኛልና እንደምንደኛ አመት በአንድ አመት ውስጥ የቄዳር ክብር ሁሉ ይጠፋል አለ ቄዳር የተባለው ቀደም አንብያቸዋለሁ በእስማኤል ዘር የሚመጣው ስንተኛ ትውልዱ ነው የሆነ ትውልዱን ከዘጠኙ ትውልድ አንድ ነው ስለዚህ የቄዳር ክብር ሁሉ ይጠፋል የተባለው ቄዳር ቁረይሾች ናቸው ቄዳር ማለት ቁረይሾች ናቸው ተግባባን ቁረይሾች ናቸው እነዚህ ደግሞ ነብዩን ሰለላሁ ዐለይሂ ወሰለም ከአገር ያባረሯቸው ቤተሰቦቻቸው እነዛ ህዝቦች የነብያችን ሰለላሁ ዐለይሂ ወሰለም ባልደረቦችን ልጆች የገደሉ የነሱን ከሀገር አባረው ኢትዮጵያ ድረስ እንዲሰደዱ ያደረጉ መዲና ድረስ እንዲሰደዱ ያደረጉ ይሄ የሚያወራው ስለመጀመሪያው ሂጅራ ነው ከመዲና ወደ መካ የተደረገ የመጀመሪያው ሂጅራ ነው ለዛ ነው በቴማን የምትኖሩ ሆይ በመዲና የምትኖሩ ወደ ተጠሙት ሰዎች ውሃ አምጡ እንጀራ ይዛችሁ የሸሹትን ሰዎች ተቀበሏቸው ከመካ ሸሽተው ወደ መዲና ሄዱትን ማለት ነው ከሰይፍም ከተመዘዘውም ሰይፍ አለ ምን አሉ ኢላ አን የቁሉ ረቡና አላህ ጌታችን አላህ ነው በማለታቸው ብቻ ነበር ይሄን የተደረጉት ከተመዘዘውም ከተለጠጠውም ቀስት ከጽኑም ሰልፍ ሸሽተው ነው የመጡት ጌታ እንዲህ ብሎኛልና አሁን እዚህ ጋር ልባርኩ ሰርፕራይዙን ልስጣችሁ እንደምንደኛ አመት በአንድ አመት ውስጥ ከሂጅራ በኋላ በአንድ አመት ውስጥ የቁረይሾች የቄዳር ክብር ይጠፋል እንዴት ነው የጠፋው በአንድ አመት ውስጥ አለ ወላሂ በትክክልም በሲራ ላይ ብትመለከቱት በሐዲሶች ላይ ብትመለከቱት በአንድ አመት ውስጥ ነው ቁረይሾች ከሂጅራ በአንድ አመት ውስጥ ለመጀመሪያ ጊዜ የበድር ጦርነት ተደረገ ክብራቸውን ያጡት የተሸነፉት መጀመሪያ የዛን ጊዜ ነው
ለመጀመሪያ ጊዜ ማለት ነው ለመጀመሪያ ጊዜ ስለዚህ በጣም በሚገርም ሁኔታ ነብያችን ሰለላሁ ዐለይሂ ወሰለም ስለ ሂጅራቸው ራሱ ተነግሯል ቀጥሉ አንድ ጥቅስ ልጨምርልሽ ትንቢተ ኢሳይያስ ምዕራፍ 29 ቁጥር 12 ላይ ደግሞም መጽሐፉን ማንበብን ለማያውቅ ይህን አንብብ ብለው በሰጡት ጊዜ ማንበብ አላውቅም ይላቸዋል ማንበብ አላውቅ እንዴ መጽሐፍን እውነትም ነብያችን ሰለላሁ ዐለይሂ ወሰለም ማንበብና መጻፍ አያውቁም ለዛ ነው ምን አለ ነብያችንን መጥቶ ማን ነው ጅብሪል አለይሂ ሰላም ምን አላቸው اقرا አላቸው አንብብ አላቸው ዋሻ ውስጥ መጥቶ ምን አሉ እሳቸው ማነ ቢቃሪ እኔ ማንበብ አይሆንልኝም ማንበብ አልችልም ማለት ከዛ ቅፍ አረጋቸውና ጭምቅ አርጎ ለቀቃቸው አሁንም اقرا አላቸው አንብብ አላቸው ማነ ቢቃሪ እኔ ማንበብ የማይሆንልኝ ማንበብ አልችልም ማለት ከዛ አሁንም ቅፍ አርጎ ጭምቅ አረጋቸውና ፍርሃታቸው እንዲወገድላቸው اقرا አላቸው ማንበብ አይሆን ከዛ በኋላ እንዲህ አላቸው اقرا بسم ربك الذي خلق الانسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم አንብብ ያ ሰዎችን በፈጠረው ስም ጌታ አንብብ እያለ ከዛ በኋላ ማንበብ ጀመሩ ማለት ነው ነብያ ማንበብ ሲባል ግን ማንበብ አይችሉም በመንደነው ልባቸው ላይ ያስቀመጥ ነበር ቁርአኑን ማለት ነው ምን አለ አላህ በቁርአን ላይ በሱረቱል በቀራ ምዕራፍ 2 ቁጥር 97 ላይ እንዲህ አለ من كان عدوا لجبريل ለጅብሪል ጠላት የሆነ ካለ فإنه نزله على قلبك بإذن الله برغت እሱ በልብህ ላይ ምን አረጋው ቁርአኑን አስቀመጠው አለ በልቡ ላይ ማለት ነው ስለዚህ ማንበብ አላውቅም ይያሉ ሲናገር የነበረው ነብያችን ሰለላሁ ዐለይሂ ወሰለም መሆናቸውን በግልጽ የሚያሳይ ነገር ነው ማለት ነው ተግባባን ስለዚህ በጣም ብዙ ጥቅሶች አሉ በጣም ብዙ ከብዙ በጥቂቱ አዎ ነብያችን ሰለላሁ ዐለይሂ ወሰለም ሙሉ በሙሉ ባይሆን እንኳን በምን ተጠቅሰዋል ቢያንስ እንደዚህ አይነት በሆኑ ጉዳዮች ላይ ተጠቅሰው እናያቸዋለን ማለት ነው ግልጽ ነው ፋንዬ በጣም ግልጽ ነው ናይሺ እና ነብዩ መሐመድ ያው መላካቸው ያው በግልጽ በሆነ ሁኔታ ማየታችንን ያው እንግዲህ እኔ አልጫነሽም እንግዲህ ቀስ በቀስ ነው ሁሉም ነገር ኢንሻአላህ ጥሩ መረዳት አለሽ ኢንሻአላህ አዎ በጣም አሪፍ ማለት አሪፍ አገላለጽ ነው የገለጽክልኝ በጣም አመሰግናለሁ ሸክሜን ላይ የኔ ተማርኩት በደንብ ነው የሸመደርኩት በጣም ማለት በአሪፍ አንተን አገላለጽ ነው የገለጽከው እንግዲህ እያዩ ዋሽታ አይቻልም በጣም አመሰግናለሁ ክበርልኝ እሺ ፋንዬ አብሽሪ ያው ጥያቄ ካለሽ አሁንም መጠየቅ ትችያለሽ ሙስሊም መሆን ፈልጋለሁ ሚላለ ፈቲ ተቆጣጣሪሽ ኢንሻአላህ አብዱል ዋሲት አንድ ጊዜ ተቸገርልኛል ሻሃዳ መያዝ የሚፈልግ ካለ ድጋሚ ያስገባለሁ እሺ ሐቢቢ ያው ሐፊዝን ማውረድ አይገባንም ግን ኢንሻአላህ ኡስታዝ ሰላም አለይኩም ወራህመቱላህ እንኳን ደህና መጣ ወአለይኩም ሰላም ወራህመቱላሂ ወበረካቱ ልከታተል በገባ ቀጥታ አስገባኝ እንዴ ኡስታዝ ግድላጅታችን ማየው ነው ጀዛከላህ ኢንሻአላህ ቀጥል ሐቢቢ እየተከታተልን ነው እሺ ኡስታዝ ፋኒ ጥያቄ ካለሽ መቀጠል ትቻለሽ አለዛ ያ ረቢ የምትሏ ትንሽ ላስተናግዳትና አንቺ ቤተኛ ስለሆንሽ ወርሷል ምለስ የሷ ተራ ነበር ዝም ስላለች ነው የገባሁት እሺ ያ ረቢ ጥያቄ አለሽ ክርስቲያን ጓደኛዋ አለች መሰለኝ እሺ ጠይቂ ጥያቄ ካለሽ ያ ረቢ ጠይቂሽ መስለም ፈልጋለሁ ያለች አንድ ልጅ ነበረ ሴቱን ወንድ አላቅም ከታች ፈልጋችሁ አስገቡት ኢንሻአላህ ሰላም አለይኩም ኢብራሂም ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላም ብያለሁ ያ ረቢ ያለሽ አይሰማም መቼስ የኔ ድምጽ ይሰማል አይደለ አዎ ይሰማል እሺ ጓደኛዋን ልታመጣ ይሄዳለች መሰለኝ አይ ቲንክ
ችግር የለውም ኢንሻአላህ። እሺ ሌላ ጥያቄ ያለው ሰው መጠየቅ ይችላል። ማን እሰልማለሁ ያለው ሰው ግቡ ኢንሻአላህ። ሻሃዳ መያዝ የሚፈልግ እስልምናን የአንድ አምላክ አስተምሮትን መቀበል እፈልጋለሁ የሚል ካለ በቃ እሷ እስከምትመጣ ፊቴን ላዙርና ኢንሻአላህ ቤቱም ቅር እንዳይለው ትላላችሁ። እሺ ጥያቄ ያለው ሰው መግባት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ቀጥይ። ኢብራሂም ልጅቱ አሁን ይጠሩኛል ትንሽ ቆይታ ስለ እስልምና ታስረዳኛለህ እና እኔም ጥያቄ አለኝ ብላለች። አሁን ቦታ ልልቀቅ። ቅድም ቆይታ ሄደች። ችግር የለውም አብሽር፣ ችግር የለውም እጠብቃታለሁ አለው እዚህ አብሽር። የመጀመሪያው ጥያቄ ድነት ላይ ምንድነው ጥያቄ? ድነት ላይ ስለ አዳም በየትኛውም ሃይማኖት ላይ ጥፋት አጥፍቶ ወደ ሞት እንደወረደ እናውቃለን አይደል? ወደ ሞት ስትል እኛ አሁን በእኛ ሃይማኖት ላይ መጀመሪያውኑ ሞት የተፈጠረ ነው ብለን ነው በእኛ እኔ በማምነው ወይም በየትኛውም እንትን የአምላክን ትእዛዝ ተላልፎ ወደ ሞት ወይም ወደ ቅጣት ተሰጥቶታል ማለት ነው። ህግ ነበረው መጀመሪያ ላይ። ህጉ ምንድነው? የተሰጠው ህግ ነበረ ከአምላክ በታች የሆነ ነገር እቺን ነገር አትብላ የሚለውን እንትን ተላልፎ በላ። በዛ ምክንያት ሞት ነበረው። እንግዲህ ቅጣቱ ላይ ሞት እንደነበረው ነው የማውቀው። አንተ ሳይሆን በእኔ በራሴ እይታው ማለት ነው። እና ያንን ተላልፎ ሞት ሙቷል። ስለዚህ እንዴት አዳም እንዴት እንደዳነ ይሄንን ድህነት ነው የማውቀው። ምክንያቱም አዳም ዳነ ማለት እኔም እንደዳንኩ ስለምቆጥር ማለት ነው። ጥሩ አሪፍ ጥያቄ ነው የጠየቀው። ምን አለ መሰለህ አላህ በቁርአን ላይ በተከበረው ቁርአን ሲናገር ምን አለ? የመጀመሪያ በቃ እዚህ ጋር ማሰሪያው ይሄ ነው። በቃ በሱረቱል በቀራ ምዕራፍ 2 ቁጥር 30 ላይ ምን አለ? ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ። አላህም ባለ ጊዜ አስታውስ። ምንድነው ያለው? ያኔ ማለት ነው ለመላእክቶች እንዲያላቸው እኔ በምድር ላይ ተተኪን አድራጊ ነኝ አለ። በምን ላይ? በምድር ላይ ተተኪን አድራጊ ነኝ። ስለዚህ አላህ በምድር ላይ ተተኪን አድራጊ መሆኑን ተናገረ። መጀመሪያ ገና ሰው ሳይፈጠር ማለት ነው። ተግባባን? ስለዚህ አላህ ደግሞ ትእዛዝ ሰጣቸው። እስቲ ላንብብልህ። በቃ ደስ ይላል። በጣም ደስ ስለሚል ላንብብልህ። አንድ እያነበብኩ ልንገርህ። ሱረቱል አዕራፍ ላይ በጣም የሚገርም ጥቅስ አለና ከቁጥር 12 ላይ እሺ ያው እንድትማሩበት ነው ሌሎቻችሁም ማለት ነው። እሺ ምን አለ? እሺ እንዲህ አለ ተመልከት። እስቲ ከሰይጣን ልጀምርልህ። ከሰይጣን ንግግር በሱረቱል አዕራፍ ምዕራፍ 7 ከቁጥር 14 ተጀምረን እንዲህ እንላለን። ከቁጥር ስንት? አዎ እሺ ከቁጥር 12 እንጀምር። ቃለ ማ መነዐከ አላ ተስጁድ ኢዝ አመርቱከ አለው አላህ። እስቲ አንተ አደም ማነው አንተ ኢብሊስ ሆይ እኔ ስገድ ብዬ ባዘዝኩ ጊዜ ለምንድን ነው ያልሰገድከው አለው። ሁሉንም አዘዝኩኝ አንተንም ለብቻ ትእዛዝ መጣለ ለምንድን ነው ያልሰገድከው ብሎ ተጠየቀው። ቃለ ብሎም አለ አነ ኸይሩን ሚንሁ እኔ ከሱ የተሻልኩኝ ነኝ አለ። ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን እሱን ከጭቃ ፈጥረው እኔን ከእሳት ፈጥረኸኝ እንዴት አድርጌ ነው ለሱ መሰግደው? አነ ኸይሩ እኔ ከሱ የተሻልኩ ነኝ በቃ እንጂ አንተ አምላኬ ስለሆንክ ለአምላኬ ነው መሰግደው ነኝ እንጂ ለሰው አልሰግድም በማለት አይደለም። ተግባባን? ስለዚህ ቀጠለና ቃለ ህቢጥ ሚንሃ ከሷም ውጣ ፈማ የኩኑ ለከ አንተ ተከበረ ፊሃ በሷም ውስጥ ልትኩራራ አይገባህም በጀነት ውስጥ ፈኽሩጅ ኢነከ ሚነ ሳጊሪን ውጣ አንተ ከታናሾች ነህ አናሾች ነህ አለው። ከአናሾቹ ማለት ከተዋረዱት። ቃለ አንዚርኒ ኢላ የውሚ ዩብዐሱን አለ። እንግዲህ የሰይጣንና የሰውን ልዩነት የምታየው እዚህ ጋር ነው። የአደምና የሐዋንና የሰይጣንን ልዩነት እዚህ ጋር ታያለ። ምን አለ ሰይጣን ይቅርታ እንደመጠየቅ ቃለ አንዚርኒ ኢላ የውሚ ዩብዐሱን ጌታዬ ሆይ እስከ መጨረሻው ዕለት አኑረኝ አለ። ለምን? ቃለ ኢነከ ሚነል ሙንዘሪን አው አንተ ከነዋሪዎች ነህ ችግር የለውም አለ። ቃለ ፈቢማ አግወይተኒ ባጠመምከኝም ይሁንብኝ ማለትም አምሼህ ባጠመምከኝም ይሁንብኝ ለአቅዑደነ ለሁም ሲራጠከል ሙስተቂም
ያንተን ቀጥተኛ መንገድ ላይ እቆማለሁ በእያንዳንዱ ሰዎች ፊት አለ። ثم لاتينهم من بين ايديهم ከዛ በፊት ለፊታቸው መጣለሁ ومن خلفهم በኋላቸው መጣባቸዋለሁ وعن ايمانهم በቀኛቸውም وعن شمائلهم በግራቸው መጣለሁ ولا تجد اكثرهم شاكرين አብዛኛዎቹንም ታመስጋኞች ሆነው አታገኛቸውም ማለት قال ከዛ ምን አለው አላህ اخرج منها ውጣ ከሷ مذءوما مدحورا የተባረርክ ስትሆን ውጣ ለመን ተቢዐከ ሚንሁም ካንተ ጋር የተከተሉህንም ሰዎች ለአምለአነ ጀሃነም ሚንኩም አጅመዒን ሁላችሁንም ሰብስቤ ጀሃነም ከታችኋለሁ አንተንም የተከተሉም አንተንም ራስህንም ወያ አደም አንተ ወደ ጠየቀው ጥያቄ ደግሞ መጣናው አንተ አደም ሆይ እስኩን አንተ ወዘውጁከል ጀነ አንተና ባለቤት ጀነት ውስጥ ኑሩ እስከ ተወሰነ ጊዜ ፈኩላ ሚን ሐይቱ ሽእቱማ የፈለጋችሁትንም ሁሉ ብሉ ግን ወላ ተቅረባ هذه الشجره እችን ቅጠል ግን አትቅረቧት አለ ፈተኩና ሚን الظالمين ከበዳዮችም ትሆናላችሁ አላቸው ቀደም ምን ብዬ ነበር መጀመሪያ አላህ የሰውን ልጅ ሲፈጥር ገና የፈጠረው ለምድር እንደፈጠረው ነግሮናል መጀመሪያ ከዛ በኋላ እዚህ ጋር መጥቶ ደግሞ እንዳትቀርቧት ከቀረባችኋት እቺን ከበዳዮች ትሆናላችሁ እንጂ ከሟቾች ትሆናላችሁ አላላቸው አንድ ያዘልኝ ከዛ ምን አለ ወቃሰመሁማ ሰይጣንም እንዲህ አላቸው ይቅርታ አንዴ አረቆ ያዳምጠኝ አንዴ ቆይ ለጨርስ እንጂ ከዛ በኋላ እንዲህ አለ ሰይጣን መጥቶ ፈወስወሰ ለሁማ ሸይጣንም ወሰወሳቸው ለምን ሊዩብዲየ ለሁማ እንዲገለጥላቸው ሲል ማ ውሪየ عنهما من سوآتهما ሰውነታቸውን የሸፈነውን ነገር እንዲገለጥባቸው መጥቶ ወሰወሳቸው ማለት ነው وقال ብሎም አለ ما نهاكما ربكما ጌታችሁ እኮ የከለከላችሁ ለዚህ እንጂ ሌላ አይደለም عن هذه الشجره ከዚች ቅጠል እኮ እንዳትበሉ የከለከላችሁ ምክንያቱ ይሄ ነው ሊነግራቸው ነው إلا أن تكونا ملكين ወይ ከመላእክት እንዳትሆኑ ነው أو تكونا من الخالدين ወይ ደግሞ ከዘውታሪዎች እንዳትሆኑ እንጂ ለሌላ አይደለም የከለከላችሁ ስለዚህ ብሉ ብሎ መከራቸው ወሰወሳቸው وقاسمهما ማለላቸውም إني لكما لمن الناصحين ከዛም እኔ ለናንተ በጣም መካሪያችሁ ነኝ ብሎ ነገራቸው የዚህን ጊዜ አላህ ምን አለን فدلهما بغرور በማታለልም ምን አረጋቸው በቃ በጨዋታ ምን አረጋቸው በቃ አታለላቸው አዋረዳቸው ማለት ነው በቃ فلما ذاق الشجره ቅጠሏንም በበሉ ጊዜ የሆኑት ሞቱ እንዴ ኖ ዌይ ምንድነው የሆኑት በደት ለሁማ ተገለጠ ሰውነታቸው ያ የተሸፈነው ሰውነት ተገለጠ ሰውአቱሁማ ማለትም አፍረተ ስጋቸው ታየ وطفقا يخسفان عليهما من ورق الجنه ከዛም ደግሞ ከጀነት ቅጠሎች እየወሰዱ አፍረተ ስጋቸውን መሸፈን ጀመሩ ከዛም ጌታቸው ጠራቸው ወናዳሁማ ረቡሁማ ምን አላቸው አለም አንሃኩማ عن تلكما الشجره ከዚህ ሸጀራ ከዚህ ቅጠል አልከለከልኳችሁም ምን አትብሉ ብዬ واقول لكما አላልኳችሁም ምን اني لكم من ان الشيطان لكم عدو مبين ለናንተ ሰይጣን ግልጽ ጠላታችሁ ነው ብዬ አልነገርኳችሁም ምን ብሎ ነገራቸው ከዛ በኋላ ቀደም የዚህን ጊዜ ለሰይጣን እንዳለው አይደለም ያሉት እነሱ ወዲያውኑ ምን አሉ ቃላ ብለው አሉ አዳምም ሔዋንም ረበና ጌታችን ሆይ ظلمنا انفسنا ራሳችንን በድለናል ምክንያቱም ከበዳዮች ትሆናላችሁ ብሏቸው ነበር ቀደም ከዛ ምን አሉ ረበና ظلمنا انفسنا ከበዳዮች ሆነናል ለራሳችንን በድለናል አሉ وان لم تغفر لنا የማትምረን ከሆነ وترحمنا የማታዝንልን ከሆነ ለነኩነን من الخاسرين ከከሳሪዎችም እንሆናለን በማለት ተናገሩ የዚህን ጊዜ አላህ በሌላ ቦታ ላይ ምን አላቸው فتلقى آدم من ربه كلمات آدم كجيتاو يمهرتان قال አገኘ ምን አለው فتلقى آدم من ربه كلمات فتاب عليه جيتاو ማረው فتاب عليه إنه هو التواب الرحيم اللهم አዛኝ ሩህሩህ መሐሪ ስለሆነ ማረው ማለት ነው ስለዚህ መጀመሪያውኑ አላህ ከማረው ግን ታዲያ ለምንድነው ወደ ምድር የወረዱት ሞት ስለመጣ ነው እንዴ ኖ መጀመሪያው ነው የተፈጠሩት በምዕራፍ 2 ቁጥር 30 ላይ አላህ ሲጀመር የፈጠራቸው ለምድር ስለሆነ ነው የወረዱት ነው ማለት
ለዛ ነው አላህ ምን አላቸው ቀጥሎ ቃለ ህቢጡ ባዕዱኩም ሊባዕድን ዐዱው ከፊላችሁ ለከፊላችሁ ጠላት ስትሆኑ ወረዱ ወለኩም ፊል አርዲ ሙስተቀር ወመታዑን ኢላሂን ለእናንተም እስከ ተወሰነ ጊዜ መርጊያ አለላችሁ እዛ ኑሩ አላቸው ከዛ በኋላ ቃለ ፊሃ ተሕየውን በውስጧም ትኖራላችሁ ወፊሃ ተሙቱን በውስጧም ትሞታላችሁ በምድር ላይ ወሚንሃ ትኽረጁን ከሷም ትቀሰቀሳላችሁ በማለት አላህ Subhanahu Wa Ta'ala ሞትና ህይወት ራሱ የተፈጠረ እንደሆነ ሊነግረን ነው ምን አለ በሱረቱል ምንድነው ሙልክ ላይ ምዕራፍ 67 ቁጥር 2 ላይ الذي خلق الموت والحياة ليبلوكم أيكم أحسن عملا ያ የትኞቻችሁ መልካም ሰሪዎች እንደሆናችሁ ሊሞክራችሁ ሞትና ህይወት የፈጠረው ጌታ አላህ ነው እንግዲህ ይላል ስለዚህ ሞትና ህይወት ራሳቸው በሆነ ምክንያት የመጣ ሳይሆን ፍጡር ናቸው ሁለቱም ተግባባን ስለዚህ በአጠቃላይ እኛ የምንከተለው ከዚህ አንፃር ነው ሞት የሚባል ነገር በእነሱ አልመጣም መጀመሪያው ነው የተፈጠረ ነው እያልን ነው አሁን መቀጠል ትችላለህ ወዳጅ ኡስታዝ ይያሉ ማውራቴ ግን አግባብ አልነበረም እሺ አመሰግናለሁ ይብሮ እና አሁን ግን ግልጽ ያልሆነ ሁለት ነገሮች አሉ ከተነገርካቸው እሺ አዳም ባጠፋው ጥፋት ይቅርታ አድርጎለታል ስለዚህ ኢብኑስ ወይም ሰይጣን ባጠፋው ጥፋት ለምን ይቅራል አላለም ታዲያ እንደዛ ከሆነ አንተ ባወራርኮ ይቅርታ ሰይጣንም ተጸጽቶ እንደዚህ ይቅርታን አልጠየቀም ጠየቀው እንጂ አንተ ባወራው እንዳወራው ከሆነ እኔ እንደሰማሁት ቅድም በመጀመሪያ ላይ እኔ በአንተ ያንተ እኮ ሰምቻለሁ በደንብ ነው የሰማሁት አንተ ከአንተ ትእዛዝ ወጥቻለሁና እስከ መጨረሻ ድረስ አኑረኝ ብሎኛል አኑረኝ ነው ማረኝ ያለው እስከ መጨረሻው ድረስ አኑረኝ እስከ ፍጻሜው ድረስ ለምንድን ነው ማረኝ ለምንድን ነው ያለው አታጥፋኝ አለ እኮ ለምን ብሎታል አይደል ለምን ብለሃል እኮ አንተም እኮ ስትልኩን እየሰማከተም እኮ ሰዋራ ለዋራስን እንዳረብሽ ብዬ ነው እንዳላስቆምህ ምን አለ ቆይ ይኸውልህ ثم ከዛም አለ አሁን ያስረዘምክብኝ ነው ከሆነ ማውራት አንችልም እኮ አንዴ እኮ ጥያቄ እኮ ነው አሁን ወይ መረጃ አምጥተህ አልሞገትከኝ ወይ ደግሞ ስነግርህ አትሰማ ታዲያ እንዴት ይሻላል ወዳጅ ስለዚህ አሁን ያለው ባጠመምከኝ ይሁንብኝ አለ አጥፍቶ ባጠመመው ይሁንበት ለአቅዑደነ ለሁም ሲራጠከል ሙስተቂም ያንተ መንገድ ላይ ቆምባቸዋለሁ ሄዶ ነው ያለው ያንተ መንገድ ላይ ቆማለሁ ሄጄ አጣመማቸዋለሁ አለ ህዝቡን ለዚህ ነው አኑረኝ ያለው ተግባባን እንጂ አኑረኝ ያለው ማረኝ አይደለም ማረኝ ያለበት አንድም ቦታ የለም አንድም ቦታ ካሳየኝ በቃ ተበላሸ ሁሉ ነገር ተበላሸ ስለዚህ እሺ